ዛሬ ትምህርታችን ደግሞ እንዴት አድርጋችሁ ይሄንን ቀን በእንደዚህ አይነት ፎርማቲንግ በቀላሉ መንገድ መጻፍ እንደምትችሉ አንድ ባንድ አሳያችኋለሁ። እናንተ ደግሞ ቪዲዮ ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ኦኬ፣ ይሄ ለማድረግ ምን እናደርጋለን? ራይት ክሊክ እናደርግበትና ወደ ታች ሄደን ፎርማት ሴልስ የምትለው አለች፣ እሷ ላይ ክሊክ እናደርጋለን። ከዛም በኋላ ካስተም የምትለው እንምረጥና እዚህ ጋር መተን ምን እናደርጋለን መስላችሁ? እጄ እናጥፋ። አሁን ምን እናደርጋለን? 4D አድርግ ማለት ምን ማለት ነው መሰላችሁ? ከመንዴ እስከ ሳንዴ አለ አይደለ? ስለዚህ መንዴ ቱስዴይ ብሎ ሙሉ ስም እንዲጽፍልን ነው። ስለዚህ 4D ያረጋችሁ ማለት ሙሉ ስም እንዲጽፍላችሁ ሳተርዴ ብለዋል። ስፔስ እንበልና 2D ከሆነ ደግሞ ለምሳሌ 25 ከሆነ 25፣ 5 ከሆነ ደግሞ 05 ብሎ እንዲጽፍላችሁ እንዲህ ከሆነ ፕላስ ደግሞ M4 ከሆነ ደግሞ ለምሳሌ ጃንዋሪ ፌብሩዋሪ ሙሉ እንዲጽፍላችሁ ከሆነ 4 ታረጋላችሁ። የተወሰኑ እንዲጽፍላችሁ ደግሞ 3 ታረጋላችሁ። ስለዚህ አሁን ሙሉ ስለተፈለገ 4M እንጽፋለን ማለት ነው። ከዛስ ኮማ እናድርግና 2Y ከሆነ የመጨረሻ 2 ቁጥር ብቻ ይጽፋል። 4 ከሆነ ደግሞ ሙሉን ይጽፋል ማለት ነው። ስለዚህ እኔ አሁን 2 ብቻ ልጻፍ። ይሄው እንዲህ እናደርግና ኦኬ ስንለው በዚህ መልኩ ሳተርዴ 05 ዲሴምበር 2026 ይለናል ማለት ነው። ኦኬ አሁንም ምን እናደርጋለን? እዚህ ጋር የነበረችውን ቁጥር እናምጣት፣ ቀኗን እዚህ ጋር ፔስት እናድርግና ይሄኛው በእንደዚህ መልኩ ለመጻፍ ለምን ታደርጋላችሁ? ራይት ክሊክ ታደርጉበታላችሁ። ከዛም በኋላ ፎርማት ሴል ትላላችሁ ማለት ነው። ከዛ ካስተም የምትለው እንምረጥና አሁን ሳተርዴ እንዲለን አንፈልግም፣ ሳት ብቻ ብሎ እንዲጽፍ ከፈለጋችሁ ምን ታደርጋላችሁ መሰላችሁ? አሁን D4 አታደርጉ፣ 3 ታደርጋላችሁ። ከዛ 0502 እንዲል አልፈልግም፣ 2 ብቻ እንዲል ከፈለጋችሁ ደግሞ እንዲህ ታደርጋላችሁ። ከዛ መንዙ ደግሞ ለምሳሌ ጁላይ፣ ጁን፣ ፌብራሪ ሙሉ እንዲጽፍ አይደለም የምፈልገው የተወሰነ ብቻ ፌብ ብሎ ለምሳሌ እንደዛ ለማድረግ ደግሞ 3 ብቻ ታደርጋላችሁ። 3ም ይሄው እንዲህ ካረግ ነው። ኦኬ ይሄው በዚህ መልኩ ይጽፍላችኋል ማለት ነው። ኦኬ ሌላ ነገሩ ደግሞ እዚህ ጋር የነበረችው እንዴት ኮፒ እናድርጋትና ኮፒ አድርገን እዚህ ጋር እናምጣት። ከዛ ፔስት እናደርጋለን። እቺኛውን ደግሞ በእንደዚህ አይነት ፎርማቲንግ ለመጻፍ ምን ታደርጋላችሁ? እዚህ ጋር ተመጡትና ራይት ክሊክ ከዛም በኋላ ፎርማት ሴል ካስተም ውስጥ እንገባለን። እዚህ ጋር የነበረው ምን እናደርጋለን? እናጠፋለን። አሁን በዚህ አይነት ፎርማቲንግ መጻፍ ከሆነ ሙሉ አይደለ? ስለዚህ 4D ትጽፋለህ የመጀመሪያ ስራ ማለት ነው። ከዛ ኮማ ታረግና 2 ታረጋለህ እዚህ ጋር በቃ በዚህ እንዲጨርስ ከፈለክ እንዲህ ታረጋለህ። ይሄው ሳተርዴ 05 ብሎ በዚህ መልኩ ይጽፍላል። ኦኬ ሌላኛው ደግሞ በእንደዚህ አይነት ፎርማቲንግ መጻፍ ከፈለክስ አሁን ምን ታረጋለህ? ቀኑን በዚህ መልኩ ሴሌክት ታረጋለህ። ራይት ክሊክ ፎርማት ሴል ታረጋለህ። ከዛስ ካስተም ትልና እዚህ ጋር መጥተህ ይሄን ታጠፋለህ ማለት ነው። በኔት መልኩ በዚህ መልኩ እንዲጽፍ አሁን መንዙ ምን ታረጋለህ? 4M ታረጋው ምን ታረጋለህ? 3M ታረጋለህ። ከዛስ ምን ማድረግ ይጠበቅባል? እቺን ታስገባና ዓመተ ምሕረቱን ደግሞ 2 ታረጋለህ። ይሄን ከዛስ ኦኬ ስትለው ምን ያደርግልሃል ማለት ነው። በዚህ መልኩ ጽድት አድርጎ ይጽፍልሃል። ኦኬ ሌላ ነገሩ ደግሞ ያንን ቀን በእንደዚህ አይነት ፎርማቲንግ መጻፍ ከፈለክ ደግሞ እዚህ ጋር ራይት ክሊክ እናርግበታል። ከዛም በኋላ ፎርማት ሴል የምትለው ውስጥ እንግባና ካስተም ከዛ አሁን እንዴት ነው ጻፍ ውስጥ አሁን መንዙን የተወሰነውን ብቻ እንዲጽፍል ስለዚህ 3 ይሄው ከዛ ቀኑን ደግሞ በአንድ ብቻ እንዲገልጽ አይደል የተፈለገው ምን ታረጋለህ? 1D ትጽፋለህ። ይሄው ከዛስ ዓመተ ምሕረቱ 4 ቁጥር ከፈለክ ደግሞ ምን ታረጋለህ? ይሄኛውን 4 ማረክ ይሄው ከዚህ በኋላ ከፈለክ ደግሞ ኮማ እንዲያስገባ ከፈለክ እንዲህ ታረጋለህ። ከዛስ ኦኬ ስትለው ምን ያደርግልሃል? ይሄው ዲሴምበር 5 2026 ብሎ በዚህ መልኩ ይጽፍልሃል ማለት። ስለዚህ እንዲያርጋችሁ በቀላሉ መንገድ አንድን ቀን በእንደዚህ አይነት ፎርማቲንግ መጻፍ ትችላላችሁ ማለት ነው። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደግሞ ደህና ቆዩልኝ።